ሰላም ሰላም ውዶቼ እንዴት ናችሁ? ደህና ናችሁ ወይ? በመጀመሪያ ደረጃ እንግዲህ ያው እርሾንም ስሪልን ካላችሁኝ እርሾን አሰራር አሳያችኋለሁ። ግን ከእርሾ ነው የምጀምረው። እንደዚህ የተረፈኝ ነበረ ፍሪጅ ውስጥ አስቀምጬ ከዛ አጠለልኩት። ይሄ ያለኝ ከዛ እቃዬን አዘጋጃለሁ። አጥቤያታለሁ። እዚች እቃዬ ላይ የማደርገው ጤፍና የኪኒዋ ፓውደር ብቻ ነው። ካደረኩኝ በኋላ እንመለሳለን። ይሄንን ጤፍ ነው የምጠቀመው። ዓለም ጤፍ ነው፣ ቀይ ጤፍ ነው። ጨርሻለሁ። ኦልሞስት ትንሽ ነው የቀረችኝ። በብዛት ተጠቅሜዋለሁ። ይሄንን አደርጋለሁ። ከዚህ ላይ የተወሰነ ዱቄት እጨምርና ከዛ ደግሞ ኪኒዋውን ስጨምር አሳያችኋለሁ። በጣም የተመቸኝ ጤፍ ነው። ካናዳ ውስጥ ያላችሁ ይሄንን ጤፍ ተጠቀሙት። በጣም አሪፍ ጤፍ ነው። ነጩም ቀዩ በቃ እንዴት አሪፍ ለስላሳ ብታዩ እንጀራው ለስላሳ ነው የሚሆነውና ይሄንን ነው የምጠቀመው እላችኋለሁ። ኪዊናው ያልኳችሁ ፓውደሩ ደግሞ ይሄውና እቃውን አሳያችኋለሁ። እሺ የተፈጨ ነው እኔ የገዛሁት ለጊዜው። ከፈለጋችሁ ግን የትም ቦታ ታገኙታላችሁ። ገዝታችሁ እራሳችሁ ፈጭታችሁ ማዘጋጀትም ትጨምራላችሁና የምጠቀመው በሁለቱ ብቻ ነው። ኢቫና መጣች መሀል ፊውቸሪንግ እየገባች ነው። ይኸውላችሁ እርሾውን እዚህ ጋራ ጨምሬያለሁ። ከዛ ከዚህ እጀምራለሁ። እኩል ማድረግ ትችላላችሁ። ከፈለጋችሁ ይሄንን ማሳነስ ጤፉን ማብዛት ትችላላችሁ። እኔ ግን በቃ ትንሽ እንጀራ ስለሆነ የምፈልገው ትንሽ ነው ከሁለቱም አድርጌ የማረገው ማለት ነው። በገብስ ሞክሬያለሁ ጋይሶች፣ በእንትን ሞክሬያለሁ። በቃ በተለያየ ነገር በሩዝ ዱቄት ሞክሬያለሁ። ይችን ያህል ከጨመርን እዚህ ላይ ቀዩን ጤፍ ጨምራለሁ ማለት ነው። ከዛ እንጀራው ምንድነው የሚባለው እንኳን ሰርገኛ ጤፍ የሚባለው የለም ኢትዮጵያ። እንደሱ አይነት ነው የሚመጣላችሁ የእንጀራው ከለር ማለት ነው። ይችን መታከል አድርጋለሁ። ከዛ የፈለኩትን ያህል ጤፍ እጨምራለሁ። ብዙ እንጀራ ከፈለኩኝ አበዛዋለሁ። ትንሽ ከሆነ ፈልገውም ይበቃኛል። አሳያችኋለሁ። ደግሞ ጤፉን እንጨምራለን። ጤፉን አያችሁ ትንሽ ነው ይቀረኝ። ቀይ ጤፍ ነው እንዳልኳችሁ። የፈለኩትን ያህል እጨምራለሁ እንደ ቤታችሁ። እኛ ቤት ያው እንጀራ ተጠቃሚ ስላለ በዛምቢል እንትን አይደለም፣ ግን ቶሎ መጋገሩ ነው መርጣለሁ። ፍሪጅ ውስጥ ምናምን ከማስቀመጥ እንጀራ ሲያልቅ ቶሎ መጋገሩ ይሻለኛል። አልቋል። የመጨረሻው ነው ብላችሁ እያሟጠጥኩ ነው። ይሄውላችሁ ይኸውላችሁ እንደዚህ ጨመር ያለው። ከዛ ይሄንን እሽት አደርጋለሁ ለ5 ደቂቃ በእጄ ነካ ነው ማድረገው። ብዙም ይሄ በደንብ አላሻውን በምን እንደማደርገው አሳያችኋለሁ። ትንሽ ገባ አድርጌው እመለሳለሁ። ከዛ በእጄ በጥበጥ ካደረኩት በኋላ ይሄንን የምታዩትን ምስር ምናምን ስንቀቅል የምንፈጭበት የለም ለሾርባ ለልጆች ምግብ ስንሰራ በፊት የምንፈጭበት ማለት ነው። በሱ በመፍጫው በደንብ ረጅም ሰዓት ስላችሁ ቢያንስ ከ5 ደቂቃ በላይ በደንብ አሸዋለሁ። በቃ ይሄ የኪኒዋ ፓውደር ስላለው በደንብ ታሸት ስላለበት ይሄ ሊጥ ማብኪያው ስለሌለኝ በእጄ ከማሹ ይሄ በጣም ቀላል ነው። በቃ በጣም ቀላል ሳትደክሙ ማለት ነው። ምንም ሳትደክሙ ሙሉ ነገር ነው የምጨርሱት በዚህ ማለት ነው። በደንብ አሸዋለሁ። የምጠቀመው ግን በደንብ የፈላውን ውሃ ነው። የፈላ ስላችሁ ይሄ የመጨረሻው የሙቀቱን እሱን ነው የምጠቀመው። በሞቀ ውሃ ነው ማሻው፣ አብሲት ስለማልጥል ማለት ነው። አብሲት ለሚጨምር ሰው ግን በወፍራሙ አብኩቶ ምናምን ማድረግ ይችላል። እኔ ግን አሁን ቀለል ለማድረግ ነው። ዛሬ ተቦክቶ ነገ በዚሁ በተመሳሳይ ሰዓት ለመጋገር ማለት ነው። እና ውሃ እየጨመርኩኝ ለብ ያለውን ውሃ ለብ ሳይሆን ሞቅ ያለውን ውሃ እየጨመርኩኝ እያቀጠንኩኝ ይሄ በምትጋግሩለት ልክ የለም። እዛ ጋር እንጀራ ሲጀምር ቀጭን ሊጥ ካረጋችሁት ቆንጆ እንጀራ ቆንጆ አይን ያለው አይወጣላችሁም። እና ትንሽ ወፈር ማለት አለበት፣ በጣምም ሳታወፍሩት ማለት ነው። ግን በጣም ስስ እንጀራ አሪፍ አይሆንም እና እንደዛ መካከለኛ አድርጌ እያቀጠንኩኝ እየመታውት እያቀጠንኩ ከዛ ለኔ በቂ ነው የምለው ደረጃ ላይ ስደርስ ልጋግረው እንትና አይለኝም የሚለው ቦታ ላይ ስደርስ
አሳያችኋለሁ። የመጨረሻውን ማቀጥ ነው ማለት ነው። እንደዛ አድርጉት። በጣም አታቅጥኑት፣ በጣም አታወፍሩት። ከዚህ በኋላ ግን ከከደናችሁ በኋላ ካወጣችሁት በኋላ እንትን አይጨመርም፣ ውሃ ምናምን ሌላ ነገር አይጨመርም። ስለዚህ አሁኑ ነው አሽታችሁ ውሃ የምትጨምሩትን ጨማምራችሁ የምትጨርሱት ማለት ነው። ይሄውላችሁ በቃ እንደዚህ አረፋ በደንብ እስኪያወጣላችሁ ድረስ ቅጥነቱን በዚህ ደረጃ ነው ያደረኩት፣ በጣም እንዳይሳሳ ስለምፈልግ ማለት ነው። እንደዚህ አድርጌዋለሁ፣ ጨራርሻለሁ። ከዚህ በኋላ ውሃ አይገባም። ነገ ስጋገረ ውሃ አላስገባም ማለት ነው። ከድኜ አስቀምጠዋለሁ ማለት ነው። እንደዚህ አድርጌ አስቀምጠዋለሁ። ዛሬ ባቦካውበት ሰዓት ነገ እንገናኛለን ማለት ነው። ወደ ላይ አረፋ እንትን ይላል እንዳልኳችሁ ሞቅ ባለ ውሃ አይደለ እንትን ያልኩት። ከዛ ወደ ታች ደግሞ ይዘግጥና ከላይ ውሃ ይጠላል። ከዛ በኋላ እንዴት አጥልጌ ደግሞ ነገ እንዴት እንደምጋግረው አሳያችኋለሁ ማለት ነው። እንዳልኳችሁ ትንሽ እንጀራ ነው፣ ያው ለሁለት ሰው የምትሆን ስለሆነች ሳይበዛ ቶሎ ቶሎ ነው መጋገር የምፈልገው። እንደዚህ አድርጌ አዘጋጀቼዋለሁ። ነገ በዚህ ሰዓት ደግሞ ምን እንደሚመስል አብረን የምናየው ይሆናል። ባይ ነገ እስክንገናኝ። ያችሁት ውዶቼ ይሄንን ካቦካሁት ከ2 ሰዓት ምናምን በኋላ ነው። ቅድም እታች አልነበረ እንደዚህ ኮፍ ብሎ በቃ አረፋ ባረፋ ሆኗል ማለት ነው። በደንብ ስላሸውት በእንትኑ በማሽኑ በደንብ ስለፈጫውት አሪፍ ሆኗል ማለት ነው። እንደዚህ ከሆነላችሁ ቆንጆ እንጀራ እንደሚወጣ ያስታውቃል። እዩት፣ ውስጡን አያችሁት? እየፈላ ነው ማለት ነው። ለብ ባለ ውሃ በደንብ ሞቅ ባለ ውሃ ስለሆነ ያሸውት በቃ። ከዛ ይሄኛው ነገ ሳይወጣዋት ደግሞ አረፋውን እንትን ብሎት መጥቶ ወደታች ውሃው ከላይ ያቀርልኛል። ከዛ እጋግረዋለሁ ማለት ነው። ይሄንንም ላሳያችሁ ብዬ ነው። በሞቀ ውሃ ካሻችሁት በቃ እንደዚህ ነው የሚሆነው። ከ2 ሰዓት በኋላ እንደዚህ ከሆነ ቆንጆ እንጀራ ነው የሚወጣላችሁ። አይኑ የሚያምር ለስላሳ ምናምን እንጀራ ደግሞ በእንደዚህ አይነት ጥብቅ በሚያደርግ ነገር ሲሆን ቆንጆ ነው የሚሆንላችሁ። እሺ ለሊጣችሁ ብቻ ብላችሁ እንደዚህ አይነት ቆንጆ ዕቃ ገዝታችሁ አስቀምጡ። ሰላም ውዶቼ፣ በድጋሚ ተገናኝተናል። እዩት፣ እንዳልኳችሁ ውሃ ከላይ ቅርር አድርጓል። ከፍተን ደግሞ እናየዋለን። እዩት፣ ውሃ ቅርር አድርጓል። እሺ ከዛ ምንድነው መሰላችሁ የምናደርገው? እኔ ይሄንን አነሳዋለሁ። በመጀመሪያ ይሄንንም አነሳውና አያችሁት ውሃ እንዴት እንዳቀረረ። በቃ በጣም ቆንጆ እንጀራ ነው የሚወጣው። ይሄ ያለቀለት በሉት። ይሄንን አንስቼ ቆይ አሳያችኋለሁ። ከዛ በኋላ እዩት፣ እንደዚህ አንስቻለሁ። ውሃውንም እቀንሳለሁ። በዚሁ ነው ሽማቀጥ ነው። ሌላ ውሃ ከዚህ በኋላ አይጨመርም። ሌላ ውሃ ጨመራችሁ ማለት አይኔ ይዘለው ቂጣ ነው የሚሆነው። ስለዚህ በዚህ ውሃ ነው እንትን የምለው። ትንሽ እቀንስለታለሁ። ከዛ በጠብጠብና ካነሰው ከወፈረብኝ እራሱን ነው እየጨመርኩ ማቀጥ ነው ማለት ነው። ሌላ ምንም ነገር አልጨምርበትም። አሁን መቀንሰው ቀንሼ ጨርሻለሁ። ይሄንን በጠብጣለሁ። ከወፈረብኝ ሊጡ እያየው እጨምራለሁ ማለት ነው። ግን እዚህ ሀገር እንጀራ ስጋገሩ ሊጡ ወፈርቦ ይመረጣል። እንደ ሀገር ቤት ቀጭን እንጀራ ስጋገሩ ውበት አይኖረውም እና ወፈር ያለ ሊጥ ነው ማድረግ ያለበት። ወፍራም ስላችሁ በጣም ወፍራም አይደለም። አሁን ይሄ ወፍሯል፣ እጨምርበታለሁ። አሁን ከዚሁ ከቀነስኩት ላይ እንትን እላለሁ። አያችሁት? በቃ ቆንጆ እንጀራ ነው የሚወጣው። እንደዚህ አረፋ ምናምን ካለው በስመ አብ። በዛ ላይ ለስላሴው አብሲት እንደሌለው እንጀራ እንዳይመስላችሁ የሚሆነው ይኸውላችሁ፣ ቀጠን እያደረግኩኝ እጨምራለሁ ማለት ነው። ከራሱ ከቀነስኩት ውሃ ጨምርበታለሁ። ትንሽ ስለወፈረብኝ ጨምሬያለሁ። በአንድ እጄ ካሜራ ስለያዝኩ ነው። እሺ ፖዝ ያደረኩኝ ተመለው ጨምሬያለሁ። ይሄ በቂ ነው። በቃ ከዚህ በላይ እንዲቀጥን አልፈልግም። አያችሁት? ከዚህ በላይ ከቀጠነ የዚህ ሀገር እንጀራ ውበት አይኖረውም። አይን ቢኖረው ራሱ ከስር ደስ የሚል ነገር አይደለም የሚሆነውና እንደዚህ አሪፍ ሲሆን በቃ በፊት ብታዩ አምቦሃ ጨምራለሁ። በቃ ገብስ ጨምር ይሉኛል። ገብስ ጨምራለሁ። ድርቅ ነው የሚለው እንጀራ ብታዩ። የመጀመሪያው የጋገራችሁበት ቀን ልክ ሲያደር ከለሩ ራሱ ይቀየራል። እንጀራው ጥቁር ይላል፣ ድርቅ ይላል ማለት ነው። አዩት እንግዲህ በቃ አዘጋጀቻለሁ። ከዛ እየቀነስኩኝ መጋገር ነው። ይሄ አሁን በቂው ነው። በቂ ነው። ከዚህ በላይ መቅጠን የለበትም የዚህ ሀገር እንጀራ እና
ደርሶልኛል ማለት ነው። ስጋግር ደግሞ አሳያችኋለሁ እንዴት ቆንጆ እንጀራ እንደሚወጣ ታዩታላችሁ። ይሄ አምቡሃ እየጨመራችሁ ገብስ፣ ሌላ ነገር ገብስ ለጤና ጥሩ ነው፣ ግን ድርቅ ነው የሚያደርገው እንጀራችሁ። በንጋታው ስታዩት ሌላ እንጀራ ነው። ይሄ ግን እኔ እንጀራውን 3 ቀንም ባቆየው እደጅ በቃ ምንም ነው የማይሆነው። ለስላሳ በቃ ለስላሳ እንደሆነና ከ3 ቀን በላይ ደግሞ እንዲቆይ አልፈልግም። ስጋግር ደግሞ እንገናኛለን። ምጣዴን አዘጋጅቻለሁ። በ450 ነው የመጀመሪያውን እንጀራ በ450 አድርጌ ነው የማውጣው። ከዛ በኋላ ግን እቀንሰዋለሁ። እንደዚህ ነው። ከዛ ትንሽ ጋል ሲልልኝ ትንሽ ቤኪንግ ፓውደር አደርግበታለሁ። ጫው ምናምን አልጠቀምም። የልጆቼ ድምጽ እንግዲህ ቻሉት። ቤኪንግ ፓውደር ነው እዚህ ጋር የምጨምረው። ከዛ በቤኪንግ ፓውደር አንድ ያሸዋለሁ። የመጀመሪያውን ብቻ ነው የሚሆንላችሁ። በቤኪንግ ፓውደር እሹት። ከሰው ያገኘሁት ነው ለኔ ጠቀመኝና ሲግልልኝ ትንሽ ቤኪንግ ፓውደር አድርጌ ደግሞ ስጋግር አሳያችኋለሁ ማለት ነው። እንግዲህ ስታንዴ ተሰብሮብኝ በአንድ እጄ ካሜራ ይዤ ነው እየቀረጽኩላችሁ ያለሁት። እዩት ከተሰፋ በኋላ እንዴት ቆንጆ እንጀራ እንደሆነ። በዛ ላይ ደግሞ ከቀይ ጤፍ ጋር ስታደባለቁት በጣም ቆንጆ ከለር ነው የሚሰጠውና በጣም አሪፍ ነው። በታዩ በጣም ተቸግሬ የነበረው ለስላሳ እንጀራ በቃ አልሆንም ይለኛል። ከእለት ሁለት በኋላ በሁለተኛው ቀን ደስ የማይላችሁ የለም። እንጀራ ደግሞ እያቁሙቃችሁ ከምትበሉት እንደዚሁ በቃ ቴስቱ ሁሉ ነገሩ ምንም ነገር በቃ እንትን ሳይል እንደዚሁ እንደ ትኩስ እንደጋገራችሁ 3 ቀን ቆየ 2 ቀን ስበሉት ነው ደስ የሚለው። በፊት እየደረቀብኝ ቸገር ነበረ ወይ ደግሞ ከስርም ከላይም አይን ያወጣ ነበር። አሁን ግን እንደምታዩት በጣም ቆንጆ ለስላሳ፣ በዛ ላይ ሁለቱ ደግሞ ሲደባለቅ ምን አይነት ከለር እንደሚሰጥ ሰርገኛ ያልኳችሁ አይነት ነገር ነው የሚያመጣው። ቴስቱ በቃ የኢትዮጵያ ደስ የሚል ነበረ። በጣም ደስ ብሎን 40 ቀን ነው የሰራሁት። ሽሮን በዛው ተክ አድርጌ ያለው ሰላጣ አዘጋጅና እናጫውተዋለን ማለት ነው። የእውነቴን ነው የምላችሁ፣ ይሄን ሞክሩት። በዛ ላይ በቃ ዛሬ አብኩታችሁ ነገ ነው የምትጋገሩት ማለት ነው። በአብሲት ምናምን ሲሆን 3 ቀን በደንብ እንትን እስኪል 3 ቀን ማስቀመጥ አለባችሁ ምናምን። እሱ ነገር ቶሎ ለሚፈልግ ሰው ጥሩ አይደለም ማለት። ፈጣን ምግብ ለሚፈልግ ሰው እንደዚህ ጋግራችሁ ተጠቀሙት። ሽሮዬ ተክተክ ብላለች፣ ጨርሰናል ማለት ነው። ይኸውላችሁ የመጨረሻው ሪዛልት ይሄንን ይመስላል። ተገላገልን ማለት ነው። አብሲት ከመጣል ዛሬ ተጋግሮ ነገ ከሚደርቅ እንጀራ እንደዚህ ሰርታችሁ ብሉ። አብራችሁኝ ስለነበራችሁ በጣም አመሰግናለሁ። ላይክ ሼር እያደረጋችሁ እንግዲህ ቆይቼ ስለገባው ላይክ ሼራችሁን እፈልገዋለሁ። አመሰግናለሁ እስካሁን አብራችሁኝ ስለቆያችሁ። እንደዚህ ጋግራችሁ እንግዲህ ውጤቱን ትነግሩኛላችሁ መቼም በኮሜንት ተስፋ አደርጋለሁ። አመሰግናለሁ። በቃ ባይ ባይ።